እንዲሁ አንድ ጊዜ እባክህን ግለጥልኝ። አሳየኝ እንዲሁ እባክህን። አንቺ ብርቄ ወይኔ ምን ይሻለኛል? እችን ሴትዮ ጨረስኩት። ወይኔ ኒናም ልጅ ባለፈው አጋንንት መሳልሽ ያለችኝ ሴትዮ ይዤ ካፈር ጋር ደባለኳት። ምን? ቆይ ከሰው ጋር ጣልተሽ ነው? አዎ ዘላ አንገቴ ላይ ቆመች እኮ። ኒና አንቺ እኮ አታረጊውም አይባልም። ወይኔ ኪራ ብታይ ምንም የተረፈች አይመስለኝም። ብታይ ወድቃ ግማሾቹ ሰዎች በቃሬዛ ተሸክማታ። ቲና የበዛብህን ባለቤት ለመግደል ሙከራ አድርጋለች። ነገሮቹ ቢደጋገሙም ዛሬ ደግሞ ለሁለተኛ ጊዜ አስደንግጣት እንድትል እንዲሁም ደግሞ በድንጋጤ ፌንት አድርጋ እንድትወርቅ ሆናለች። በዚህም የተነሳ ሪቅ ውስጥ ደብቁኝና አላየሁም አላቃትም ቢጠይቁህም እኔ እንዲህ ያለ ሰው አላውቅም በማለት ዋሻቸው በማለት እንግዲህ ኪራን አማክረዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ጽናት ድራማ ክፍል 162 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ምሩም እንግዲህ አማቷና ያቺ ጽዮን የምትባል እቤት በመምጣት ሻይ ቡና ብላቸው እንዲሁም ምግብ እስከ መጎራረስና እንዲሁም ደግሞ ሆድሽ እየገፋ ነው፣ በጣም ደስ ይላል፣ በሰላም የሆድሽን ለጀርባሽ ያደርግልሽ በማለት እንግዲህ መርቀዋታል። ምርቃቱም እጅግ በጣም ደስ ስላላት እንግዲህ ምሩ ደስታዋን እየገለጸች ትገኛለች። ሰኒ ግን ይሄ ነገር አላማረኝም በማለት አሁንም ጥርጣሬ ላይ ትገኛለች። ያረጉልሽ ነገር እና አንቺን ደስ ስላለሽ ደስ ብሎኛል፣ ነገር ግን ያን ያክል ብዙ እምነት በእነሱ ላይ የለኝም በማለት ለምሩ ነግራታለች። በሌላ በኩል ደግሞ ቲና ሁልጊዜ ትደውልና ልትነግረኝ ትልና የምትተወው ነገር አለ። እቤት ስላመጣችው ልጅ ማለትም እቤት ስላለው ልጅ የሆነ የተደበቀ ነገር ያለ ይመስለኛል በማለት እንግዲህ ለምሩ አማክራት ነበረ። ምሩ ምን ነገር ሊኖር ይችላል? ቲናን ታውቂያት የለ ወፈፍ ያረጋታል እኮ በማለትም ብትላትም እሷ ግን አይ የሆነ ነገር አለ የተደበቀ ነገር፣ ያን እያሰብኩ ነው። ልጁ ምንም ሰላም አይሰጥም። እንደገና ደግሞ አሁን ቤት ያለችው ኪያ ስለሆነች ኪያም እንዲሁ ሰላም እንዳልሰጣትና እንዲሁም ደግሞ ሰላም በሰላም እንደማትተኛ ሀሳብ ጥላ እንደማትተኛ ነግራታለች። እነ በዛብህ እንግዲህ ከጽናት አባት ጋር ማለትም ከጋሽ ጋር ግብ ውስጥ ነው ያሉት። ምክንያቱም በመሬት ግብ ላይ እንደሆኑ ይታወቃል። በዚህም የተነሳ ደግሞ ዛሬ ቲና የተማታችው የበዛብህን ባለቤት ነው። ይህ ደግሞ ነገሩን ወደዛው ያጣምረዋል። ምክንያቱም በመሀላቸው ብዙ ክፍተት እንዲኖር የሚፈጠር ነገር ነው። ጽናትም እንግዲህ ይህን ስትሰማ አሁን ላባዬ ምን ብዬ ነው የምነግረው? እንዴት እንደዚህ ታደርጊያለሽ? አንቺ እኮ የሀገሩን ባህልና ወግ አታቂም፣ ደግሞ ሰዎችንም አታቂያቸውም። ቢናገሩሽ እንኳን ለምን ትተሻት አትሄጂም ብትላትም አይ እኔ እኮ ባለፈው መንገድ አሳይ ስላት እምቢ ስላለችኝ በዛ አቅሜ ነው፣ ደግሞ ምንም አላደረኳትም በማለት ብትናገርም ኪራ ግን ቅድም ባልጋኔ የሄደችው አላልሽም? ምን አይነት ሻታነሽ በማለት እንግዲህ ተናግሯታል። ቲናም ጋሽን በቃ በር ላይ ሆኜ ልጠብቃቸው ብትልም በዛው እንዲያሰናበቱሽ ነው ወይ በማለት ኪራ ቢጠይቃትም እሷ ግን አረድልም እኔ ይቅርታ ልጠይቀው ነው በማለት መልሳለታለች። ናቲም ከእንቡጥዬ ጋር በሚያወራበት ሰዓት ቲና እኮ ክፍለ ሀገር ሄዳለች በማለት ይነግራታል። እንቡጥዬም እንግዲህ እሱ ለእሷ የሚገባት እዛ ነው፣ እዚህ ስትንበጠረርብኝ እንኳን ሄደች በማለት እንግዲህ ደስታውን ትገልጻለች። በዚህም እየተናደደው ናቲ ግን ለምን ቻው ሳትለን ትሄዳለች? ቢያንስ እኮ ብዙ ነገር አሳልፈናል፣ አብረን አልቅሰናል፣ አብረን ስቀናል፣ አብረን ተጫውተናል። ዛሬ ላይ ግን ምንም ሳትነግረኝ በመሄዷ እጅግ አናዶኛን ይላታል። እሷም ደግሞ ለካ እውነቷን ነው በማለት ትነግረዋለች። ምንድነው እውነት
ብሎ ቢጠይቃትም 3 ቋቁር ልጆች አሉኝ ብላ ነበረ። ካንተ ነው መሰለኝ ለካ ወደ አይደለም ዳይፐር እያለች ብር የምትጠይቅህ በማለት ነበረ እሙጥ የተናገረችው። ኪራም እንግዲህ ጽናትን ለማግባት የጽናትን የልጅነት ጓደኛዋን እየጠየቀ ነበረ። ምን ነበረ እየጠየቀው ካላችሁ ደግሞ ምንድነው የሚያስፈልገው በሀገሩ ባህል አንድን ሴት ለማግባት ምን ያስፈልጋል በማለት ጠይቆት ነበረ። ብሩክም እንግዲህ አንድ ሴት ለማግባት ብዙ ነገር ያስፈልጋል። መጀመሪያ ያንተ ቤተሰቦች ከዛም ደግሞ የሴትየዋ የሚስት የምታደርጋት ቤተሰቦች ፈቃደኛ መሆን አለባቸው። እናት፣ አባት፣ እህት፣ ወንድም ሁሉ ደስተኛ መሆንና መርቀው መሸኘት አለባቸው በማለት ነግሮታል። በሌላ በኩል ደግሞ አንተ ስራ ወዳድና እንዲሁም ደግሞ ሚስትህንም ቤትንም የምታስተዳድር መሆን አለብህ በማለት ይነግረዋል። አረ ለዙ ችግር የለም በደንብ ነው እንደውም ማስተዳድራት ቢልም የምናወራው እኮ ስለሌላ ሰው መስሎኝ ነው በማለት እንግዲህ ዳዊት ይናገረዋል። ቲናም እንግዲህ ወደ ውጭ ወጥታ በነበረበት ሰዓት የበዛብህን ባለቤት መንገድ ላይ ታገኛታለች። በነጠላዋ ሽፍን በማለት ሌላ ወንድ ቋንቋ አድርጋ ታወራታለች። እሷም ልቀቀኝ አለ አይኔን ግለጥልኝ እያለች ብትለምነውም እሱ ግን አሁን አልገልጥሽም በማለት ማለትም ቲና ማለት ነው። ስገልጣት ደግሞ ወይ ብላ ጮኻ እዛው ነበረ ደንግጣ ድርቅ ብላ የቀረችው። ወይኔ ዛሬስ አይለቀኝም ወይኔ ጉዴ በማለት እንግዲህ ቲናም ሩጫዋን ቀጥላለች። እንግዲህ ሁሉም ተነስቶ ባንቺ ምክንያት እኛ መኖሪያ እንጠዋይ በማለት እየተናገሯት ይገኛሉ ማለት ምሩም እንግዲህ እየከፋኝ ነው እና አሁን በጣም እናፍቆኛል እያለች ለሰኒ እየነገረቻት ትገኛለች። ሰኒም የናፍቆትን ነገር እጅግ በጣም አውቀዋለሁ እዚህ እህቴ እዚህ ደግሞ ኪሩቤል ልትል አስባ ነገር ግን ካፏ ላይ ስሙን ሳጠራ መልሰዋለች። የኪሩቤል ፍቅር አሁንም አልወጣላትም። ኪሩቤል ግን ይህን ያክል ጊዜ አንድ ቀን እንኳ ስለሷ ሳይጠይቅ ወይንም ሳይደውልላት መቆየቱ በእርግጥ ያናድዳል። ነገር ግን እሷ ዛሬም ላይ እንደምትወደው ያስታውቅባታል። ቲናም ለ3ኛ ጊዜ የበዛብህን ባለቤት አግኝታት ነበረ። መንገድ ላይም እንግዲህ የበዛብህ ባለቤት ሁለቴ ያልሳካ ቢልሽ በ3ኛው ልገላግኝ ነው ወይ የመጣሽው በማለት እንግዲህ ተናግራታለች። ነገር ግን ቲና እኔ እንደዛ አይደለም የመጣሁት አሁን ይቅርታ አድርጊልኝ ይቅርታ ልጠይቅሽ ነው በማለት እንግዲህ ይቅርታ አድርጋላታለች። ጽናትና ኪራም እንግዲህ የልባቸውን እያወሩ ነበረ። ፍቅሩን በተግባር ገለጽልኝ በማለት እንግዲህ በተግባር ሊገልጽላት ማለትም ሊሰማት ሲል ቲና መታ አቋርጣቸዋለች። ለምን አትምጪ አትለኝም ነበረ ወይንስ ደግሞ የሆነ ነገር በቃ ተመልሼ ልውጣ እያለች እየተርበተበተች ትገኛለች። ማለትም ቲና ማለት ነው። እነሱ ግን በቃ እንግዲህ ማትረቢ በማለት ኪራም ተበሳጭቶ ጥሏት ሄዷል። ቀጣይ ቪዲዮ ደግሞ ተከታትዬ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ እያልኩ እዚህ ጋር ሰናበታችኋለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን።